ሰላም ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ዝግጅታችን ተጀምሯል። የዛሬው ዝግጅታችን የሚሆነው ኢንተርናሽናል ኢኮኖሚክስ ቻፕተር 5 ኢንተርናሽናል ትሬድ ኢንስቲትዩሽንስ ኤንድ ኢኮኖሚክ አሬንጅመንትስ የሚለው ሶስተኛው ሌሰን ወይንም የኢንተርናሽናል ኢኮኖሚክስ 1 የመጨረሻው ዝግጅታችን ነው። የኢኮንዞን ዩቲዩብ ቻናል ቤተሰብ ያናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ቤተሰብ ናችሁ ደግሞ የደወል ምልክቱን በመጫን በየቀኑ የምለቃችሁ ቪዲዮዎች መከታተል ትችላላችሁ። ሌሎችን ደርስ ቪዲዮን ሼር አድርጉልኝ፣ ከወዳችሁ ላይክ አድርጉት። ጥያቄ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። በጥያቄያችሁ መሰረት ወደ እናንተ የማደርስ ይሆናል። ሌላው የኢኮንዞን ዩቲዩብ ቻናልን በቲክቶክ፣ በፌስቡክ፣ በቴሌግራም ልታገኙ ትችላላችሁ። እዛ አጠር ያሉ ማብራሪያዎችን በአማርኛ የምንሰጥ ይሆናል። መሰረታዊ ከአካዳሚክስ ለርኒንግ በተጨማሪ ሌሎች መረጃዎችን ስለ ካፒታል ማርኬት ኤኒ ነገር እዛ አጋራለሁ በአማርኛ። እዛም አባል ብትሆኑ ደስ ይለኛል። ይሄን ካልን ቀጥታ ወደ ዕለቱ ዝግጅት እንገባለን። ዛሬ የምናየው ዘ ቲዎሪ ኦፍ ከስተም ዩኒየን የሚለው ነው። እንግዲህ ባለፈው ስለ ከስተም ዩኒየን በሌሰንቱ አይተናል። ቲዎሪው መነሻው ከየት ነው የሚለውን እንይ። ዘ ኦሪጂን ኦፍ ዘ ከስተም ዩኒየን ኢዝ ባክ ኢን 1950 የከስተም ዩኒየን ከ1950 ነው ተርሙ ዴቨሎፕ የሆነው ኤንድ ዴቨሎፕድ ባይ ጃኮብ ቫይነር ኢን 1950 as a field of ታሪፍ ቲዎሪ ከስተም ዩኒየን የራሱ የሆነ ኮር ካራክተሪስቲኮች አሉት። ከነዚህ ውስጥ አንደኛ ታሪፍ ኢሊሚኔሽን ኦን ኢምፖርት ፍሮም ሜምበር ካንትሪስ ነው። ሁለተኛ ደግሞ ኮመን ኤክስተርናል ታሪፍ ኦን ኢምፖርት ፍሮም ነን ሜምበር ካንትሪስ ነው። ያዙልኝ። ቱ ሜን ካራክተሪስ ኦፍ ከስተም ዩኒየን፣ አንደኛ ታሪፍ ኢሊሚኔሽን ኦን ኢምፖርት ፍሮም በሜምበር ካንትሪ፣ በሜምበር ካንትሪዎች ውስጥ ታሪፍ የሚባል ነገር አይኖርም፣ ኢሊሚኔት ይደረጋል። ሁለተኛ ደግሞ ከነን ሜምበር ካንትሪ የሚደረግ ኢምፖርት ላይ ኮመን ኤክስተርናል ታሪፍ ይኖራል ማለት ነው። ይሄ ኮር ካራክተሪስቲክ ነው። ኔቸር ኦፍ ዘ ቲዎሪ ስናይ ኢት ብሌንድስ ፍሪ ትሬድ ኤንድ ፕሮቴክሽኒዝም እና ፍሪ ትሬድ የሚባለውን ብሌንድ ያደርጋል። ኤንድ ኮመንሊ ናውን አስ ዘ ትሬድ ቲዎሪ ኦፍ ሰከንድ ቤስት ይባላል። ዘ ቲዎሪ ኦፍ ከስተም ዩኒየን ናውን አስ ዘ ቲዎሪ ኦፍ ሰከንድ ቤስት ይባላል። ኢት ዳዝ ኖት አቺቭ ፉል ፍሪ ትሬድ በት ኢምፕሩቭ አፕ ኦን ፉል ፕሮቴክሽን። ከስተም ዩኒየን አክቹአሊ ፉል ፍሪ ትሬድ አቺቭ አያደርግም። ነገር ግን ፉል በሆነ ፕሮቴክሽን ትሬድ እንዲካሄድ ያደርጋል፣ ኢምፕሩቭ ያደርጋል። በዚህ ጊዜ በከስተም ዩኒየን ጊዜ ስታቲክ ወይም ፓርሻል ኢኩሊብሪየም ኢፌክት ይኖረዋል። ይሄ ፓርሻል ኢኩሊብሪየም ወይም ስታቲክ ኢፌክቱ ሜዠርድ ስሩ አንደኛ ትሬድ ክሬሽን ነው። ትሬድ ክሬሽን ማለት where lower cost import replace higher cost domestic production። ትሬድ ክሬሽን ማለት ዶሜስቲካሊ ፕሮዲውስ ለማድረግ የምናወጣው ኮስት ሃይ ከሆነና ኢምፖርት በምናደርገው በሎወር ኮስት ከሆነ በትሬድ ክሬሽን ጊዜ ሎወር ኮስት ኢምፖርት ሪፕሌስ ሃየር ኮስት ዶሜስቲክ ፕሮዳክሽን ሲኖር ትሬድ ክሬሽን ይባላል። ሁለተኛው ትሬድ ዳይቨርሽን ነው። ትሬድ ዳይቨርሽን ማለት ደግሞ when higher cost import from a member replace lower cost imports from the rest of the world ሲሆን ትሬድ ዳይቨርሽን ይባላል። These effects are illustrated in tabular form in the future analysis። በቀጣይ tabular form አለን፣ በሱ መሰረት እናያቸዋለን። እነዚህ ትሬድ ክሬሽን እና ትሬድ ዳይቨርሽንን የሚባሉት ትሬድ ክሬሽን ምንድነው፣ ትሬድ ዳይቨርሽን ምንድነው፣ ተርሞቹን ያዙልኝ። ይህን ካየን ኢንትሮዳክሽን ቱ ስታቲስቲክ ኢፌክትስ ኦፍ ከስተም ዩኒየን ነኝ። የከስተም ዩኒየን ስታቲስቲክ ኢፌክት ነኝ። ጀነራል ፍሬምወርኩ ምንድነው? ኦል ፎርማል ሪጂናል ኢንተግሬሽን አሬንጅመንትስ ላይክ ከስተም ዩኒየን ኤምስ ቱ ሪዱስ ትሬድ ባሪየርስ አመንግ ሜምበር ካንትሪስ። ምንድነው አለን? ሁሉም ሪጂናል ኢንተግሬሽን አሬንጅመንቶች እንደ ኤማቸው ምንድነው? ትሬድ ባሪየርን አመንግ ሜምበር ካንትሪስ መቀነስ ነው። ኢኮኖሚክ ቲዎሪ ሰፖርትስ ፍሪ ትሬድ ፎር ኢምፕሩቪንግ ናሽናል ዌልፌር። ኢኮኖሚክ ቲዎሪዎች ፍሪ ትሬድ ናሽናል ዌልፌርን ኢምፕሩቭ ለማድረግ ይጠቅማሉ ብለው ምን ያደርጋሉ? ሰፖርት ያደርጋሉ፣ ይመክራሉ። በምን? ባይ አሎዊንግ አክሰስ ቱ ጉዲስ ፍሮም ዘ ቺፐስት ሶርስ ኤንድ ፕሮሞቲንግ ሪሶርስ ሪአሎኬሽን ቤዝድ ኦን ኮምፓራቲቭ አድቫንቴጅ። እንዴት? አንደኛ ጉዲስ ፍሮም ቺፐስት ሶርስ እንዲመጡ በማድረግና ሁለተኛ ደግሞ ሪሶርስ አሎኬሽን ቤዝድ ኦን ኮምፓራቲቭ አድቫንቴጅ እንዲኖር በማስቻል
ከዚህ ጋር የምንወስደው ኢምፖርታንት ክላሪፊኬሽን አለ። ይህ ምንድነው? it is tempting to assume regional integration will always generate welfare gains. However, because custom unions apply preferential not universal trade liberalization, they case to opposing static effects. ምንድነው ከከስተም ዩኒየን ጋር ክላሪፋይ እንደሆነ የሚያስችለው ነገር ሪጂናል ኢንተግሬሽን will always welfare gain ያመጣል ተብሎ አሱም ይደረጋል። ነገር ግን እነዚህ ከስተም ዩኒየኖች አፕላይ የሚደረጉት ምንድነው? ፕሪፈረንሻል ነው፣ ዩኒቨርሳል አይደለም። ስለዚህ ዩኒቨርሳል እስካሁን ድረስ ትሬድ ሊበራላይዜሽን ሁለት ኦፖዚንግ ኢፌክቶች ይኖርታል። አንደኛው ትሬድ ክሬሽን ፖዚቲቭ ኢፌክት ነው። ሁለተኛው ትሬድ ዳይቨርሽን ኔጌቲቭ ኢፌክት ነው። ትሬድ ክሬሽን ምንድነው አይተናል። ሃይ ኮስቲ ዶሜስቲክ ፕሮዳክሽን በቺፕ ኢምፖርት ሲተካ ነው። የዘሪቨርስ ትሬድ ዳይቨርሽን ነው። ሶ ከዚህ ጋር የምንወስደው ኢንሳይት ምንድነው? a custom union results in welfare gain only if trade creation outweighs trade diversion. custom union welfare gain የሚያመጣው ትሬድ ክሬሽን ከትሬድ ዳይቨርሽን ሲበልጥ ብቻ ነው። that cannot be known in advance and depends on actual trade pattern. ስለዚህ custom union ኢፌክቲቭ ነው ከተፈለገ ትሬድ ክሬሽን ከትሬድ ዳይቨርሽን አውቶዌይ ወይም መብለጥ መቻል አለበት። ሲምፕሊ የከስተም ዩኒየን ሜን ድሮባኩ ትሬድ ዳይቨርሽን ነው። የትሬድ ዳይቨርሽን ደግሞ የሚጠፋው በማርኬት ዩኒየን ሲኖር ነው። ያ ግን አሁን ያራነው ስለ ከስተም ዩኒየን ስለሆነ ማለት ነው። ይህን ካየን ትሬድ ክሬሽን ኮንሴፕት ኤንድ ሜካኒዝሙን እያንዳንዱን አብራርተን ነው። ትሬድ ክሬሽን ኦከርስ ዌን ሃይ ኮስት ዶሜስቲክ ሶርስ ኦፍ ፕሮዳክሽን ኢዝ ሪፕሌስድ ባይ ሎው ኮስት ኢምፖርት ፍሮም ኤ ፓርትነር ካንትሪ ዲዩ ቱ ሪዱስድ ኦር ኢሊሚኔትድ ኢንተርናል ታሪፍ። ሲምፕሊ ሃይ ኮስት ዶሜስቲክ ፕሮዳክሽን በሎው ኮስት ኢምፖርት ሲተካ ትሬድ ክሬሽን ይባላል። ዋይት ማተር አንደኛ this shift improve economic efficiency improve ያደርጋል። resources move from inefficient domestic producers to more efficient partner country producers. production domestic producers inefficient domestic producer ወደ more efficient partner country producer ምን ይሆናል ይዛወራል ማለት ነው። ከዚህ ጋር በተያያዘ ቫይነርስ ቪው የሚባል አለ። ምንድነው እሱ? trade creation is desirable because it mimics free trade behavior and leads to better allocation of global resource. free trade behavior ምን ያደርጋል ማለት ነው? better allocation of global resource ያመጣል። and it brings welfare improvement through cost saving and greater market efficiency. ምን ያደርጋል? welfare improvement through cost saving and greater market efficiency ያመጣል። ኮንቴክስቱ ምንድነው? illustrated through the next table showing real price change before and after the custom union. እንግዲህ free trade behavior better allocation of global resource ያመጣል ካልን ወይንም welfare improvement through cost saving and greater market efficiency ያመጣል ካልን illustrate እናድርገው። እሺ real price change before and after custom union ግራፍ ቴብል በማየት ኢሉስትሬት እናድርገው። ይሄን ቴብል ለምሳሌ እንውሰድ። ካንትሪ አለ፣ ካንትሪ ቢ አለ፣ ካንትሪ ሲ አለ። ካንትሪ ኤ ሆም ካንትሪ ነው፣ ካንትሪ ቢ ፓርትነር ካንትሪ ነው፣ ካንትሪ ሲ ሬስት ኦፍ ዘ ወርልድ ነው። ሆም ካንትሪ ፕሮዳክሽን ኮስቱ 50 ነው፣ ፓርትነር ካንትሪ 40 ነው፣ ሬስት ኦፍ ዘ ወርልድ 30 ነው። ማርኬት ፕራይስ ቢፎር ከስተም ዩኒየን which means 100% ታሪፍ ቢኖር ካንትሪ ኤ በቃ $50 ያገኛል። ኖ ኢምፖርት ዲቱ ሃይ ታሪፍ 100% ስላለ 100% ሃይ ታሪፍ ያ ማለት አሁን ፓርትነር ካንትሪ ቢ በ40 አምልሶ 40 100% 80 ይሆናል። ስለዚህ አያመርቱም ማለት ነው፣ አያስገቡም ማለት ነው። ስለዚህ ሃይ ኖ ኢምፖርት አይኖርም። ቢፎር ከስተም ዩኒየን 50 ይሆናል። ዶሜስቲክ ካንትሪ ላይ ኖ ኢምፖርት ዲቱ ሃይ ታሪፍ። ፓርትነር ካንትሪ ቢ 80 ይሆናል፣ ምክንያቱም ዊዝ 100% ታሪፍ ወደ ካንትሪ ኤ ኢምፖርት ቢያደርግ ኤክስፖርት ቢያደርግ ሬስት ኦፍ ዘ ወርልድም ወደ ካንትሪ ኤክስፖርት ቢያደርግ 60 ይሆናል ዊዝ 100% ታሪፍ
ነገር ግን ማርኬት ፕራይስ አፍተር ከስተም ዩኒየን ምን ብለናል? ለፓርትነር ካንትሪ ታሪፍ አይኖርም፣ ለሬስት ኦፍ ዘ ወርልድ ግን ይኖራል ብለናል። ስለዚህ ሆም ካንትሪ ዶሜስቲክ ፕሮዳክሽን ከተጠቀመ $50 ይሆናል ዋጋው፣ ምክንያቱም ዶሜስቲክ ነው። ነገር ግን ከፓርትነር ካንትሪ ቢ ወይም ታሪፍ ሪሙቭድ ከሆነበት ካንትሪ ቢ ኢምፖርት ቢያደርግ ዋጋው 40 ይሆናል። ሬስት ኦፍ ዘ ወርልድ ግን ታሪፉ ስለማይነሳ ስቲል ታሪፍ ሪሜንስ 60 ይሆናል። ሶ ቢፎር ከስተም ዩኒየን ታሪፍ ኢዝ 100% ፕሮሂቢቲቭ ነው። ኦል ኢምፖርትስ አር ቱ ኤክስፔንሲቭ ይሆናሉ። ኮንሱመርስ ባይ ዶሜስቲካሊ ፍሮም ሆም ካንትሪ አት $50። ነገር ግን አፍተር ዘ ከስተም ዩኒየን ቢትዊን ኤ ኤንድ ቢ ኢንተርናል ታሪፍ ምን ሆኗል? ሪሙቭድ ሆኗል። ሶ ፓርትነር ቢ ኤክስፖርትስ አት $40 ፓርትነር ቢ በ$40 ምን ይሆናል? ኤክስፖርት ያደርጋል። ኤንድ ኮንሱመርስ ኢን ኤ ካንትሪ ኤ ናው ሽፍትስ ፍሮም ዶሜስቲክ ቱ ፓርትነር ኢምፖርት ይሆናል ማለት ነው። ሪዛልቱ ምን ይሆናል? ትሬድ ክሬሽን ተፈጠረ። ትሬድ ክሬሽን ይፈጠራል። ይሄ ትሬድ ክሬሽን ምንድነው? ሃይ ኮስት ዶሜስቲክ ፕሮዳክሽን which means $50 is replaced by low cost import from B $40. So efficiency improves even though the lower cost producer C at 30 it is blocked due to custom union በከስተም ዩኒየን ምክንያት ማለት ነው። ይህን ካየን ትሬድ ዳይቨርሽን ኮንሴፕት እና መካኒዝሙን ትሬድ ዳይቨርሽን ኮንሴፕት ኤንድ መካኒዝም። ትሬድ ዳይቨርሽን ምንድነው? occurs when a lower cost producers from outside the union is replaced by higher cost producers from inside the union። ምን ማለት ነው? low cost producers from the outside the union ለምሳሌ ካንትሪ ሲ በዚህ ሴናሪዮ is replaced by high cost producers from inside the union። ትሬድ ዳይቨርሽን ማለት ነው። why it is problematic የሚሆነው ለምንድን ነው? ከስተም ዩኒየን አቺቭ እንዲሆን ትሬድ ዳይቨርሽን መቅረት አለበት ብለናል። ስለዚህ ትሬድ ዳይቨርሽን ፕሮብሌማቲክ ነው ማለት ነው። ለምን ፕሮብሌማቲክ ሆነ? አንደኛ ሪሶርስስ shift away from the most efficient producers rest of the world። ለምሳሌ በቀደሙ ሴናሪዮ ካንትሪ ሲ ከካንትሪ ቢ በተሻለ ያመርታል። ነገር ግን በከስተም ዩኒየን ምክንያት ከሎ ኮስት ፕሮዲዩሰር ፍሮም አውትሳይድ ዘ ዩኒየን ወደ ሃይ ኮስት ፕሮዲዩሰርስ ፍሮም ኢንሳይድ ዘ ዩኒየን ተተክቷል። በዚህ ምክንያት ሪሶርስ shift away from the most efficient producers ማለት ነው። This misallocation leads to net welfare loss even though internal trade is encouraged። ምንም እንኳን internal trade encourage ቢሆንም misallocation ወደ ምን ያመራል? net welfare loss ያመራል። በዚህ ሴናሪዮ ዊነርስ ቪው ምን ይላል? trade diversion is undesirable because it distorts global efficiency ምን ያደርጋል? ዲስቶርት ያደርጋል። consumers pay more than they would under true free trade። consumers under free trade ካሉበት የበለጠ ይከፍላሉ። ኮንቴክስቱ ምንድነው? illustrated in the next table where preferential access for partners leads to less efficient sourcing just ሌላ ቴብል። ለምሳሌ ካንትሪ ኤ ሆም ካንትሪ አለ። የቅድሙ ኤግዛምፕል 50 ፓርትነር ቢ ፓርትነር ካንትሪ ወይም ካንትሪ ቢ 40 አለ። ሬስት ኦፍ ዘ ወርልድ 30 አለ። ማርኬት ፕራይስ ቢፎር ዘ ከስተም ዩኒየን 50% ታሪፍ ለምሳሌ ዶሜስቲክ ፕራይሱ 50 ነው። ፓርትነር ካንትሪው 60 ይሆናል። ሬስት ኦፍ ዘ ወርልዱ 45 ይሆናል። ሬስት ኦፍ ዘ ወርልዱ 45 ይሆናል። ማርኬት ፕራይስ አፍተር ዘ ከስተም ዩኒየን በከስተም ዩኒየን ሆም ካንትሪ ስቲል 50 ነው። በፓርትነር ካንትሪ በከስተም ዩኒየን ታሪፍ ሪሙቭድ ስለሚደረግ ፕራይሱ ከ60 ወደ 40 ይቀንሳል። ሬስት ኦፍ ዘ ወርልድ 45 ይሆናል። 45 ይሆናል። ሶ ቢፎር ዘ ከስተም ዩኒየን ኢምፖርትስ ፍሮም ሲ ወይም ሬስት ኦፍ ዘ ወርልድ ኮስት 45 with 50% ታሪፍ። ቺፐስት ኦፕሽን ምንድነው? ኮንሱመርስ ኢምፖርት ፍሮም ሲ ቢፎር ዘ ከስተም ዩኒየን ቺፐስት ኦፕሽኑ ሲ ነው። ስለዚህ ከሲ ምን ያደርጋሉ ማለት ነው? ኢምፖርት ያደርጋሉ። ነገር ግን አፍተር ዘ ከስተም ዩኒየን ቢትዊን ኤ ኤንድ ቢ ታሪፍ ኦን ቢ ኢዝ ኢሊሚኔትድ። ታሪፍ ኦን ቢ ኢሊሚኔት ከሆነ በኋላ but CET of 50% remains on C። ታሪፍ ኦን ቢ ሊሚትድ ይሆናል።
ሲ ላይ ግን 50% ሪሜን ይሆናል። ናው ቢ ፕራይስ ምን ይሆናል? 40 ይሆናል። ታሪፍ ሬቨኒው ሆነለት ቺፐር ዛን ሲ ሲስ 45%። ትሬድ ሽፍትስ ቱ ፓርትነር ቢ። ይሄ ማለት ነው ትሬድ ዳይቨርሽን ማለት። ሪዛልቱ ትሬድ ዳይቨርሽን ትሬድ ሽፍትስ ፍሮም ዘ ሞስት ኤፊሽንት ሶርስ ሲ አት 30 ቱ ዘ ሌስት ኤፊሽንት ፓርትነር ቢ አት 40 ዲዩ ቱ ከስተም ዩኒየን ግሎባል ዌልፌር ዲክላይንስ ዲዩ ቱ ዚስ ሚስ አሎኬሽን። ዚስ ሚስ አሎኬሽን ትሬድ ዳይቨርሽን ማለት ይሄ ነው። ከስተም ዩኒየናችን እንዲያደርግ ከተፈለገ ትሬድ ክሬሽን ከትሬድ ዳይቨርሽን መውጣት አለበት ብለናል ቅድም እንዳልኳችሁ። ሶ ኪ ፋክተርስ አፌክቲንግ ትሬድ ክሬሽን ዳይቨርሽን ምንድናቸው ማለት ነው? 3 ናቸው። 3 ሜን ዲተርሚናንትስ። አንደኛ ሳይዝ ኦፍ ፕሪዩኒየን ታሪፍ። ሃይ ፕሪዩኒየን ታሪፍ ለምሳሌ 100% ትሬድ ክሬሽን። ኢምፖርት ፍሮም ፓርትነር ሪፕሌስ ሃይ ኮስት ዶሜስቲክ ፕሮዳክሽን። ሎ ፕሪዩኒየን ታሪፍ ትሬድ ዳይቨርሽን። ኢምፖርት ፍሮም ፓርትነር ዲስፕሌስ ሎወር ኮስት ሬስት ኦፍ ዘ ወርልድ ሰፕላይስ። ስለዚህ አንድ ዲተርሚናንት ምንድነው ማለት ነው? ሳይዝ ኦፍ ፕሪዩኒየን ታሪፍ ነው። ሃይ ፕሪዩኒየን ታሪፍ ካለ ትሬድ ክሬሽን እንዲኖር ያስችላል። ሎ ፕሪዩኒየን ታሪፍ ከሆነ ደግሞ ትሬድ ዳይቨርሽን ያመጣል፣ ጉዳት ማለት ነው። ልክ ቅድሙ 100% ታሪፍ ሲሆን ትሬድ ክሬሽን እንደተፈጠረውና 50% ሎ ሲሆን ደግሞ ትሬድ ዳይቨርሽን እንደተፈጠረው። ሁለተኛው ኔቸር ኦፍ ኢኮኖሚ ነው። ኮምፒቲቲቭ ኢኮኖሚስ ለምሳሌ ሲሚላር ኢንዶመንት ኦር ቴስት ያላቸው ሞር ትሬድ ክሬሽን ሲፈጥሩ፣ ኮምፕሊመንታሪ ኢኮኖሚክስ ዲፈረንት ኢንዶመንት ኦር ቴስት ያላቸው ደግሞ ሞር ትሬድ ዳይቨርሽን ይፈጥራሉ። ሁለተኛው የትሬድ ክሬሽን ዳይቨርሽን ዲተርሚናንት። ሶስተኛው ሳይዝ ኤንድ ጂኦግራፊክ ፕሮክሲሚቲ ኦፍ ዘ ዩኒየን ነው። ሳይዝ ኤንድ ጂኦግራፊክ ፕሮክሲሚቲ ኦፍ ዘ ዩኒየን ነው። ላርጅ ዩኒየን ካለ ግሬተር ቻንስ ሎወር ኮስት ፕሮዲውሰርስ አር ኢንሳይድ ሞር ትሬድ ክሬሽን ይኖራል። ጂኦግራፊካሊ ክሎዘር ሜምበር ከሆኑ ደግሞ ሎው ትራንስፖርት ኮስት ኢዚየር ትሬድ ፍሎ እንዲኖር ያስችላል፣ ትሬድ ክሬሽን እንዲኖር ያስችላል። ስለዚህ ዲተርሚናንትስ ኦፍ ክሬሽን ኤንድ ዳይቨርሽን ኦር ከስተም ዩኒየን አር ሳይዝ ኦፍ ፕሪዩኒየን ታሪፍ፣ ኔቸር ኦፍ ዘ ኢኮኖሚ ኤንድ ሳይዝ ኤንድ ጂኦግራፊካል ፕሮክሲሚቲ ኦፍ ዘ ዩኒየን ነው ማለት ነው። ይህን ካለን በዚሁ ኢንተርናሽናል ኢኮኖሚክስ ዋንን እናጠናቅቃለን። ቤተሰብ ስለምትሆኑ አመሰግናለሁ። ኢንድ ኦፍ ኢንተርናሽናል ኢኮኖሚክስ ዋን ቪዲዮ ኮርስ። ታንክስ ፎር ዋቺንግ። ሰብስክራይብ ኢኮንዞን ዩቲዩብ ቻናል ኤንድ ኪፕ ዋቺንግ አዘር ኢኮኖሚክስ ኮርስስ። ሁሉም ኢኮኖሚክስ ኮርሶች ተጭነዋል። ኢኮንዞን ዩቲዩብ ቻናል ኢዝ ኦል ኢን ዋን ኢኮኖሚክ ላይብራሪ። ቻው።